ሰው ሰላም ሲሆን ሰው ፍቅር ሲሆን የማይወድ ሰይጣን ብቻ ነው። እውነት ለመናገር ያክል ይሄንን ስሰማ እኔ በጣም ነው ያዘንኩትኝ፣ በጣምም ነው የደነገጥኩትኝ። በጣምም ሰው በዚህ ልክ ለካ ምቀኛ ነው ምናምን ነገር ነው ያልኩትኝ። እና እኔ ደግሞ የሰማሁትን ነገር ማሳወቅ ስላለብኝ በኋላ ነገሩ ከሆነ በኋላ ከንፈር መምጠጥ አያስፈልግም። ብሩኬና ሀይሚ አሁን ላይ ፍቅራቸውን ነው የታያቸው፣ ደስታቸው ነው የታያቸው። ከኋላ ግን ምን እየተደረገላቸው እንደሆነ ምንም አልታያቸውም፣ ምንም አላሰቡበትም። ነገር ግን ልትነቁ ይገባል፣ ልትነቁ ይገባል። የቅርብ ወዳጃችሁ እኮ አብሮ አድርጋችሁ ለውጣችሁ ስኬታችሁ ምናምን ነገር ያስደስተዋል አይደለ? ነገር ግን የቅርብ ወዳጅ እንደዚህ በዝን ያክል ሴራ ይጠነስሳል። በመቤቴ ስም ሰላም ጤና ይስጥልኝ። ውድና የተከበራችሁ የኔ ቻናል ተከታታዮች ሰላማችሁ ይብዛልኝ በያላችሁበት ቦታ። ይሄንን ነገር ላይክ ሼር እንድታረጉልኝ እፈልጋለሁ። ምክንያቱም ብሩኬና ሀይሚ አሁን ላይ በጣም ደስተኛ ናቸው። ነገር ግን ይሄን ደስታቸውን ለማፍረስ በተለይ ደግሞ በሀይሚ ላይ የታቀደላት ነገር በጣም ከባድ ነው። ምክንያቱም ብሩኬ በቀላሉ እንደዚህ ደስተኛ ሊሆን አይችልም። ሀይሚ ብሩኬን የሆነ ነገር አድርጋለች ምናምን በሚል እንደገና ደግሞ ይሄ ብቻ አይደለም። እንደገና ደግሞ እንዴት ነው ይቺ የመጣችበት የማይታወቅ እንዴት ነው ከሱ ጋር የምትሆነው? ብሩኬ ደግሞ እንዴት ነው ከኛ እኩል ዩቲዩብ ጀምሮ እንዴት ይበልጠናል ምናምን ብለው የቅርብ ሰዎች በቃ የሆነ ነገር ለማድረግ ባለፈው ለታም ሀይሚዬ እንዲህ ብላ ነበረ፣ ቤታችን እንግዳ ይመጣል እና ሰዎችም ሊመጡ ይችላሉ ምናምን ነገር ስትል ነበረ። እና ጓደኞቻቸውን እነዛ አንዳንድ ሰዎች ምናምን ነገር ቤት እንዲመጡ ምናምን ነገር ያው ይመጣሉ ተብሏል። እኛ ይሄንን እድል ታገኝንበት እንጠቀምበታለን ምናምን በማለት እነዛ ሰዎች እነዛ የወዳጅ መሳይ አስመሳዮች ብቻ እነሱን ለማራራቅና በቃ የሆነ ከባድ ነገር ምናምን ነገር እና የብሩኬ አፍቃሪ ብሩኬ አያውቃትም ልጅቷን። ነገር ግን ብሩኬን ደግሞ በጣም የምታፈቅረው ሴት አለች፣ አንድ ሴት። እሷ ሴት ራሱ ብሩኬ ሀይሚን እንዲጠላት ለማድረግ በጣም ጉድጓድ እየቆፈረች ነው። ይሄንን የምታደርገው ደግሞ በብሩኬ የቅርብ ወዳጆች በኩል ነው ይሄንን ነገር ማድረግ የፈለገችው። እና እነዛ ሰዎች ደግሞ እንተባበርሻለን ችግር የለውም ምናምን ነገር ብለዋል። ብቻ እኔ መልክቴ አንድና አንድ የሚሆነው ለብሩኬና ለሀይሚ ይሄ ነው ማለት አልፈልግም። ራሳችሁን ጠብቁ። ወዳጃችሁና ጥላታችሁን ለይታችሁ እወቁ። አሁን እናንተ ደስታ ላይ ያላችሁት ምናምን ነገር በቃ ደስታችሁ ነው እያያችሁ ያላችሁት። ነገር ግን ከደስታ ደግሞ ይዞ የሚመጣው ጦስ አለ አንዳንድ ጊዜ ማለት ነው። እና በጣም ራሳችሁን ልትጠብቁ ይገባል። የምሬን ነው በጣም ማለት ነው። ሌላው ነገር ደግሞ ቤቱ ብሩኬ ነው፣ ያው ራሳቸው ናቸው የገዙት ሀይሚና ብሩኬ ማለት ነው። እና ይሄንን እንዴት እንደዚህ ሊያደርጉ ይችላሉ? በምን ዙሪያ እንዴት አብረው እንደዚህ ስኬታማ ሊሆኑ ይችላሉ? ምናምን ብለው እነዛ ሰዎች በጣም ነው የተናደዱት። እኔ ቦይሳቸውን ምናምን ነገር ተሰምቶኛል፣ ሰምቻለሁኝ ግን ዩቲዩብ ላይ እንዳትለጥፊ ተብዬ ነው። ምክንያቱም ይሄ ነገር ዩቲዩብ ላይ ከተለጠፈ ለብሩኬና ለሀይሚ በጣም ደግሞ ችግር ይፈጥራል ምናምን ነገር። በስልክ ነው ያስደመጡኝ። እኔ በስልክ ሳወራ ነው የእነሱ ቦይስ ከከፍቶ ያዳመጥኩትኝ ማለት ነው። እና በጣም 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 ትልቅ ሴራ ነው የጠነሰሱት። በተለይ ሀይሚ በቃ ብሩኬ ሀይሚን እንዲጠላት ለማድረግ በጣም ሴራ እየተሰራ ነው። በጣም ማለት ነው። እሷ ማን ስለሆነች ነው እንደዚህ በፍቅር የምታሸንፍ? እሱን እንዴት እሷ እንደዚህ በፍቅር ልታሸንፍ ቻለች? ይሄማ በፍቅር ብቻ አይደለም የሆነ ነገር ነው። እኛ እኮ እናውቃለን ብሩኬ ለሀይሚ ቦታ እንደሌለ ምናምን ነገር ብለው በጣም ነው አሉ እንደዚህ የተሰማቸው የተናደዱት ማለት ነው። እና ምንድነው እንግዲህ ያናደዳቸው? አንደኛ ብሩኬ በቅድሚያ መኪና ገዝቷል። ከዛ ደግሞ ይሄ ቤት ሲገዛ በጣም ነው የተናደዱት። ብሩኬና ሀይሚ ራሱ ይፋ ያላደረጉት እንደዚህ ገዝተን ነው ምናምን ያላሉት ቤቱን ምቀኛ እንዳለባቸው ስለሚያውቁ ነው። ምቀኛ እንዳለባቸው ስለሚያውቁ ነው። እነዛ ምቀኞች ደግሞ የቅርብ ሰው ቤቱ እንደተገዛ ለነዛ ለምቀኞች የነሱ የቅርብ ሰው ምናምን ነገር ነግሯቸዋል ማለት ነው። እና ይሄን ነገር ደግሞ ስለሚያውቁ
በጣም ብቻቸውን ለማስቀረት ይፈልጋሉ። ሃይሚንም ብቻዋን ለማስቀረት፣ ብሩኬንም ብቻ ለማስቀረት፣ ለመለየት በቃ እየተሰራ ያለ ነገር አለ። መድኃኔዓለም ይጠብቃችሁ። እናንተ ንጹህ ልብ ነው ያላችሁ፣ ንጹህ ልብ ነው ያላችሁ። መድኃኔዓለም ይጠብቃችሁ። እኔ ይሄንን ብቻ ነው ማለት የምፈልገው። ግን እሳ ደግሞ ንቁ። በቃ ቤታችሁ የምታስገቡትን ነገር እወቁ፣ አስቡት። እንግዲህ ውዶቼ ቤት ከሌ መጣና ምንም ማያደርግ ምናምን ተይ በእናትሽ። ምን አድርጎ እንደሚያፈዝሽ አታቂም እናቴ። ዛሬ ማለት ነው በአደባባይ በጠራራ ፀሐይ ራሱ እቃ ጠፍቶኛል ብለው መንገድ ላይ አስቁመው ራሱ የዘረፋ ስልታቸው እንኳን በጣም ይገርማል። ኢትዮጵያ ላይ እየተደረገ ያለው እንኳን ቤታችሁ ሰውን ጠርታችሁ ይቅርና ማለት ነው ምን እንደሚያስነኳችሁ ምን እንደሚያደርጓችሁ የምታውቁት ነገር የለም። እና እኔ በጣም የምትወዷቸው ከሆነ ብሩኬንና ሃይሚን ማለት ነው የምታመጡትን ሰው ወደ ቤታችሁ የምትጋብዙትን ሰው ለዩ። የምትጠራጠሩት ሰው ካለ ጭራሽ ቤት እንዲመጣ አትፍቀዱለት ብላችሁ በውስጥ የምታወሯቸው ካላችሁ ለብሩኬና ለሃይሚ ንገሯቸው። በኋላ ብሩኬና ሃይሚ ተጣልተው የሆነ ነገር ተፈጥሮ እናንተ በቃ እንደዚህ ብሩኬ አንተን ሃይሚ እንችነሽ ምናምን ብላችሁ እርስ በራስ እነዚህ ልጆቹን ባትወቅሷቸው ጥሩ ነው። እኔ እንደሰማሁት ከሆነ ብሩኬ ከሃይሚ በላይ ነው የሚወዳት ሃይሚን ከሃይሚ በላይ ነው ብሩኬን የሚወዳት። ነገር ግን ይችን ትንሿን እንኳን ይፋ ስላደረገ ብሩኬ ዩቲዩብ ላይ በጣም ነው የተናደዱት። በጣም ማለት ነው። ግን ብሩኬ አውቆ ነው እምቅ አድርጎ የያዘው። ከዚህም በፊት እኮ እኔ በሚዲያ ሃይሚን አፈቅራታለሁ ብዬ አልናገርም፣ ከተናገርኩኝ ችግሩን እኔ ነኝ የማውቀው ብሎ ነበር አሉ ብሩኬ ማለት ነው። አሁን ለሃይሚ እንደዚህ እንክብካቤ ሰርጌት እንደሚሆን በቃ አብረው እንደሚኖሩ ምናምን አንዳንድ ነገሮችን እንደዚህ ብሩኬ ይፋ በማድረጉ በጣም ነው የተናደዱት። በጣም ማለት ነው። እና አፈቅርሻለሁ የሚለውን ሶስቱን ቃል አውጥቶ ብሩኬ ለሃይሚ ይፋ ማድረግ አቅቶት እንዳይመስላችሁ። ከኋላ ይዞ የሚመጣውን መዘዝ ስለሚያቅ ነው። እናንተ ደግሞ ይሄን ቃል የምትፈልጉት ሰዎች አላችሁ። በእርግጥ እኛ ተረድተናቸዋል እንደሚዋደዱ እንደሚፋቀሩ። እኔ እንደውም ብሩኬን ሃይሚን አትወዳትም ስለው ነበረ። ከሃይሚ በላይ ነው የሚወዳት ብሩኬ ሃይሚ ከምትወደው በላይ ነው የሚወዳት ሃይሚን ማለት ነው። ሁሉ ጊዜም ሃይሚ የምትገርም ሰው ናት ይላል። ቃል ጠፍቶበት እንዳይመስላችሁ እንደዛ የሚለው የሆነ ውስጡ ያለው ፍርጥርጥርጥ አድርጎ መናገር አቅቶት እንዳይመስላችሁ። ነገር ግን የሆነ ነገር ስላለ ነው ከኋላ የሚደርሰውን ችግር በእነሱ ላይ ምናምን ነገር የሚከተለውን ብሩኬ ጠንቅቆ ስለሚያውቅ ነው። እና የምትወዷቸው ከሆነ ቤታችሁ የምትጋብዙትን ሰው ለይታችሁ እወቁ። አብሮኝ ነው፣ ጓደኛዬ ነው፣ ባልደረቤ ነው ምናምን ነገር ብላችሁ አትመኑ። ሰውን ቤታችሁ ውስጥ የምትጋብዙትን ሰው ለይታችሁ እወቁ ብላችሁ ንገሯቸው። በውስጥ ለሚሰሟችሁ ለምታወሯቸው ማለት ነው። እኔ በኋላ የሆነ ክፍተት ተፈጥሮ በመሃላቸው ብሩኬ እኮ አንተ ነህ እያስመሰልክ፣ ሃይሚ አንቺ ነህ እያስመሰልሽ ብላችሁ በድጋሚ ማለት ነው ታጥቦ ጭቃ እንዳትሆኑ፣ ለወቀሳ እንዳትሮጡ። ያለ አንድ ምክንያት አይደለም። እነዚህ ልጆች ቢጨቃጨቁም በውስጣቸውም ክፍተት ተፈጥሮ እንደገና ቢጣሉም የሆነ ነገርም ቢፈጠርም ያለ አንድ ምክንያት አይደለም። ቀድሜ ተናግሬያለሁ እኔ ማለት ነው። ቃል ምን አለሽ በሉኝ፣ ቀድሜ ተናግሬያለሁ። ስለዚህ በመሃላቸው ሊያበጣብጧቸው የተዘጋጁ ሰዎች አሉ። እነዚህ ሰዎች ጥንቃቄ ያድርጉ፣ ንገሯቸው። ቤት የሚጦሯቸው ሰዎች ለይተው ይወቁ። ወዳጅ ዛሬ ጥላት ነው። ወዳጅ የምትሉ ጥላት ለብሩኬ ከፍፄ ውጪ፣ ለሃይሚ ከፍፄ ውጪ እውነተኛ ወንድም ወዳጅ ጓደኛ የለም። አስረግጬ ስነግራችሁ ፍፄ ያሉ የዋህ ነው አሉ። ምንም አያውቅም። የብሩኬ አብሮ አደግ ጓደኛ ነው። ሃይሚን ከብሩኬ አያሳንሳትም። ብሩኬን በሚያይበት አይን ነው ሃይሚን የሚያያት። እመቤቴን ብዬ ስነግራችሁ ብሩኬን በሚያይበት አይን ነው ሃይሚን የሚያያት። እመቤቴን ተብሎ ነው ይሄ የተነገረኝ። እና ንገሯቸው።